ሰላም ጤና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? የእስራኤል ቅዱስ ኃያል የተመሰገነ ይሁንና ዛሬም ሌላ ተከታታይ የኦሪት ትምህርት ጥያቄ አለን። ይህንን ጥያቄ በተመለከተ አብረን እንመራለን ማለት ነው። የዛሬው ጥያቄ እንዲህ የሚል ነው። የኦሪትን መጽሐፍ የማይችሉት ወይም የመጽሐፍ ስልጣን የሌላቸው ሰዎች እነማን ናቸው? ወይስ ምን አይነት ሰዎች ናቸው? የሚል ጥያቄ ነው። እንግዲህ እንደሚታወቀው እያንዳንዱ ነገር የተሰጠው ኃላፊነት አለ። ማን መጻፍ እንዳለበት፣ ማን መጻፍ እንደሌለበት፣ ማን ምን ማድረግ እንዳለበት ራሱን የቻለ መብትና ስልጣን አለ ማለት ነው። ስለዚህ በአይሁድ ሕግና ስርዓት መሰረት የኦሪትን መጽሐፍ የሌለባቸው ሰዎች አሁን የምንመራቸው ማለት ነው። የምንመራቸው ነገሮች ናቸው ማለት ነው። እነዚህም እንዲህ ይላል። መሰከት ሶፍሪም ምዕራፍ 1 ቁጥር 13 ወይም አላካ 13 ይላል። ሴፈር ቶራ ሸክታቦ ጽዶቂ ኦ ማሶር ኦ ጌር ኦ ኤበድ ኦ ኢሻ ኦ ካታን አሊክራቦ ይለናል። አሁን እዚህ ላይ የኦሪት መጽሐፍ የሌለባቸው ሰዎች በዝርዝር ስለቀረቡ አብረን እናያቸዋለን ማለት ነው። የመጀመሪያው ጽዶቂ ይባላሉ። ይህ እንደሚታወቀው ጽዶቂ የሚባሉ ሰዎች አይሁዳውያን አሉ። አይሁድ ናቸው፣ ግን ጽዶቂ የሚል ስም አላቸው። ወይም በዕብራይስጥ ቋንቋ ሰዱቃውያን በመባል ይታወቃሉ ማለት ነው። እነዚህ ሰዱቃውያን ወይም ጽዶቂም የሚባሉት በኦሪት በተጻፈው ኦሪት ብቻ ነው የሚያምኑ። በኦሪት በቃል አያምኑ። ስለዚህ በዚህ እምነት ውስጥ ያሉ አይሁዶች ይህንን የሙሴን ኦሪት ወይም ዛሬ ከሙሴ እየተቀበሉ ያመጡትን ኦሪት እነዚህ ሰዎች መጻፍ አይችሉም ማለት ነው። አላሃ ወይም ሕጉ ይከለክላቸዋል። ለምን? ኦሪት በቃል ስለማያምኑ። የሚጠብቁት ያንኑ ኦሪትን በጽሁፍ ብቻ ነው ማለት ነው። እንደወረደ አምስቱን በኦሪት ብቻ። ዋናው ችግሩ ግን እንዴት አድርገው ነው በተግባር የሚፈጽሙት ነው። እሱ ራሱን የቻለ ጥያቄ ነው። ሆኖም ግን በእነዚህ ብቻ በኦሪት በቃል የማያምኑ በዚህ በኦሪት በጽሁፍ ብቻ የሚያምኑ አይሁዶች ይህንን የኦሪት መጽሐፍ አይችሉም ማለት ነው። ይህ አንደኛው ነው። እነዚህ ጽዶቂ ወይም ሰዱቃውያን በመባል ይታወቃል ማለት ነው። ከዚያ ሁለተኛው ማሶር ማለት እንግዲህ የይሁዲን ንብረት ሌሎች አህዛብ ላልሆኑ ሰዎች ነገር በመስራት እንዲወረስ ገንዘቡን አሳልፎ እንዲሰጥ የሚያደርግ ይሁዲ ይህንን ኦሪት መጽሐፍ አይችልም ማለት ነው። ለምሳሌ ብዙ ሰዎች አንዳንድ ይሁዲዎች ያንን ይሁዲውን በቂም ወይም በቀል ምክንያት ሀብትና ንብረቱ እንዲወረስ በአሕዛብ ሀገር ራሱ በነበሩበት ጊዜ የሚሆን ዛሬም ሊሆን ይችላል። ዛሬም ቢሆን እስራኤል ሀገር ያለው ሕግና ስርዓት የአሕዛብ ሕግ ስለሆነ ለነሱ እንደዚህ ነው ብሎ ወይም ደውሎ ወይም በተለያየ መልእክት የዚህ ሰው እኮ እንደዚህ ነው ብሎ ንብረቱን እንዲወረስ ወይም እንዲቀማ አድርጎ ነገር ሰርቶ ይህንን ወንጀል የሰራ ይሁዲ ይህን የኦሪት መጽሐፍ አይችልም ማለት ነው። የይሁዲ ንብረት ለአሕዛቦች አሳልፎ እንዲሰጥ ስላደረገ ማለት ነው።
ሶስተኛው ደግሞ ጌር ነው። ጌር እንግዲህ ሁለት አይነት ጌር አሉ። አንደኛው ጌር ጸደቅ የሚባል ነው። ይህ ማለት የአይሁድ ሕግና ስርዓት እኔ መጠበቅ እፈልጋለሁ፣ አይሁድ መሆን እፈልጋለሁ፣ ጻድቅ ሰው መሆን እፈልጋለሁ። ስለዚህ የኦሪት ሕግና ስርዓት ተምሬ ልክ እንደ አይሁዳውያን ሁሉ 613 ሕግጋትን መፈጸም እፈልጋለሁ ብሎ በራሱ ፍላጎት ፈቅዶ ወደ አይሁድነት የገባ አህዛብ የነበረ ማለት ነው። ይህ ጌር ጸደቅ ይባላል። ጻድቅ የሆነ እንግዳ ሰው በመባል ይታወቃል ማለት ነው። ይህ የኦሪት መጽሐፍ ይችላል ማለት ነው። ነገር ግን ሌላ ጌር ቶሻብ ይባላል። ጌር ቶሻብ ማለት ሰባቱን የኖህን ሕጎች ወይም የፈጣሪ ሕጎች ይጠብቃል። ይህም ጻድቅ ከዓለም ሕዝቦች መካከል ወይም ከአሕዛቦች መካከል ሰባቱን ሕጎች እጠብቃለሁ ብሎ ተምሮ በኦሪት ሕግና ስርዓት መሰረት ሰባቱን የኖህ ሕጎችን ወይም የፈጣሪ ሕጎችን የሚጠብቅ ይህ ጻድቅ ሰው ይባላል ማለት ነው። ጻድቅ አሕዛብ። ስለዚህ ሰው በእስራኤል ሀገር ራሱ የመኖር መብት አለው በፈጣሪ ዘንድ ማለት ነው። በእርግጥ ዛሬ እስራኤል በአይሁዳውያን ስለማትመራ ዛሬ ሕግ አይመለከትም ማለት ነው። ነገር ግን እስራኤላውያን ሀገራቸውን በራሳቸው በሚያስተዳድሩበት ጊዜ ይህ ሰው በእስራኤል ሀገር መኖር ይችላል ማለት ነው። ዛሬ እስራኤልን አታስተዳድርም ማለት ነው። ምክንያቱም ዛሬ እስራኤል ገና በግዞት ወይም በስደት ላይ ነን ማለት ነው። ስለዚህ ጌር ቶሻ በመባል ልክ ለምሳሌ በአሜሪካን ሀገር እንደሚባለው ግሪን ካርድ ያለው ሰው አሜሪካን ሀገር መኖር እንደሚችለው ሁሉ ይህን ሰባቱን ሕግና ስርዓት የሚጠብቅ አሕዛብ የነበረ ሰው ወይም የሆነ ሰው በእስራኤል ሀገር የመኖር እንደ ግሪን ካርድ መኖር ይችላል ማለት ነው። ይህ ሰው ኦሪትን መጻፍ አይችልም። ለምን? ወደ አይሁድነት አልገባም። ገና ከሰባቱ ጎለች ያለ ማለት ነው። እነዚያን ግን ከነዚህ አልፎ እኔም ቢሆን እንደ አይሁዳውያን 613ቱን ሕጎች እጠብቃለሁ ካለ በሕጉ መሰረት እሱ የኦሪት መጻፍ ይችላል ማለት ነው። ነገር ግን እንዲሁ ሰባቱን ሕጎች ቢጠብቅም ጻድቅ አሕዛብ መሆን ይችላል እንጂ የኦሪትን መጻፍ አይችልም ማለት ነው። እሱም እንዲጽፍ ፈጣሪ ፈቃድ አልሰጠው ማለት ነው። ሌላው ደግሞ ሴት ናት። ሴት ልጅ የኦሪትን መጻፍ አትችልም። ለምን? እሷም አልታዘዘችም። ስለዚህ እሷ ስላልታዘዘች የኦሪትን መጻፍ አትችልም ማለት ነው። ሌላው ደግሞ ትንሽ ልጅ ነው ማለት ነው። በአይሁድ ሕግና ስርዓት መሰረት ትንሽ ልጅ የሚባለው ከ13 ዓመት ዕድሜ በታች የሆነ ትንሽ ልጅ በመባል ይታወቃል ማለት ነው። 13 ዓመት ከሞላው ከዚያ በኋላ ትልቅ ሰው ነው ማለት ነው። ከ13 ዓመት በላይ ከሆነ የኦሪትን መጽሐፍ በሕጉ መሰረት ከተማረና ካወቀ መጻፍ ይችላል ማለት ነው። ከዚያ በታች ከሆነ ግን የኦሪት ሕግና ስርዓት ቢያውቅና መጻፍ ቢችልም ራሱ የኦሪት መጻፍ አይችልም ማለት ነው። ስለዚህ እነዚህ ሰዎች ከላይ የገለጽኳቸው ሰዱቃውያን የእስራኤል ልጆች ገንዘብ ለአሕዛቦች በነገር ስራ አሳልፎ የሚሰጥ ነገረ ሰሪ፣ እንዲሁም ጌርቶሻብ ወይም ሰባቱን የኖህ ሕጎች የሚጠብቅ ሰው፣ እንዲሁም ሴት አይሁዳዊ ሴት ካታን ወይም ትንሽ ልጅ፣ እነዚህ ኦሪት ከጻፉት የኦሪት አይነበብም፣ እንደ ኦሪትም አይቆጠርም ማለት ነው። እነዚህን ፈጣሪ እንዲጽፉ ፈቃድ አልሰጣቸውም፣ አላዘዛቸውም።
አብዛኛው ችግሩ እኛ ያልታዘዘውን ነገር ልክ እንደታዘዝን አድርገን ስናቀርበው ያ ነገር ለእኛ ትልቅ ጉዳት አለው ማለት ነው። ለምሳሌ የአሮን ልጆች ያለ ፈጣሪ ፈቃድ እሳት ከመንደር ጭረው መጡ። ለምን? ዕጣን ሊያጤሱ። ፈጣሪ ደግሞ አላዘዛቸውም። በዚህ ምክንያት በፈጣሪ ዘንድ በእሳት ተቃጥለው ሞቱ ማለት ነው። ፈጣሪ ምንድን ነው ያለ? እኔ አላዘዝኳቸውም። ስለዚህ መልካም ያደረግን መስለን ኃጢአት መስራታችንን ማወቅ አለብን ማለት ነው። ፈጣሪ ያላዘዘንን ልክ እኛ እንደታዘዝን አድርገን ስናደርግ በራሳችን ላይ እሳት እያነደርን መሆኑን ማወቅ አለብን ማለት ነው። አላዘዘንም በቃ እንድጽፍ አላዘዘንም። ስለዚህ የታዘዙት ብቻ ናቸው መጻፍ የሚችሉ። ያልታዘዙ ሰዎች፣ እነዚህ የገለጥኳቸው ሰዎች ኦሪት እንዲጽፉ ስላልታዘዙ መጻፍ አይችሉም ማለት ነው። ቢጽፉትም እንደ ኦሪት ስለማይቆጠር አይነበብም ማለት ነው። ተገንዞ ይቀበራል እንጂ አይነበብበትም። ለምን? ፈጣሪ ያላዘዛቸውም ነው። ስለዚህ ለሰው ልጅ የሚበጀው ነገር የታዘዝነውን ነገር ስናደርግ ብቻ ነው። ያልታዘዝነውን ነገር ስናደርግ ግን መልካም አይደል ብቻ ሳይሆን ራሱ ኃጢአት ነው ማለት ነው። ስለዚህ ይላል እነዚህ ናቸው ማለት ነው። እንግዲህ እነዚህ ሰዎች ኦሪትን እንዲጽፉ ስላልታዘዙ እነዚህ የጻፉት መጽሐፍ በሙሉ ውድቅ ነው ማለት ነው። ይገነዛል እንጂ ለሕዝብ ቀርቦ የፈጣሪ ቃል ነው ተብሎ አይነበብም። ባልታዘዙ ሰዎች የተጻፈ ራሱ ቃል ትክክለኛ ቃሉ ራሱ ቢሆንም እንኳን ያልታዘዙ ሰዎች ስለጻፉት እንደ ኦሪት አይቆጠርም ማለት ነው። ስለዚህ እያንዳንዱ ይሁዲ ይህን ሁሉ በደንብ አድርጎ ማወቅና መረዳት አለበት ማለት ነው። ስለዚህ በሌላ ቀን ደግሞ ስለሌላው ክፍል እንማራለን ማለት ነው። እንግዲህ የዛሬው ትምህርታችን ወይም ጥያቄና መልስ ትምህርት ይመስላል። በሚቀጥለው በተለያዩ የኦሪት ትምህርቶች ላይ እስከምንገናኝ ለጊዜው በደህና ቆዩ። በሩክ አዶናይ ለዓለም አሜን አሜን።